ትንሹ አርኔስቲቶ የላቀ ሕሊና ያለው እንደሆነ ይነገርለታል። ለዚህም የሚጠቀሰው ገና የ12 ዓመት ልጅ እያለ በአርጀንቲና የአካባቢ ውድድር የቼዝ አሸናፊ መሆኑ ነው። እንዲሁም ከልጅነቱ ጀምሮ ለሥነ ጽሑፍና ግጥም የበዛ ፍላጎት የነበረውና አዘውትሮ አንባቢነቱም ይጠቀሳል። በወላጆቹ መኖሪያ የሚገኘው ቤተ መጻሕፍት ከ3000 በላይ መጻሕፍት ያለበት መሆኑ ደግሞ ለዚህ ረድቶታል። ገና በልጅነቱ የላቲን አሜሪካ ዕውቅ ደራሲያንን መጻሕፍትን ከማንበብም አልፎ ማስታወሻ ጭምር እየወሰደ ከዕውቀታቸው መቅሰሙን የታሪኩ ጸሐፊዎች ይተርካሉ። ከፍ ሲልም የዓለም ታላላቅ ፈላስፎችና ሐሳባውያንን መጻሕፍት ላይ አተኮረም። ካርል ማርክስ፣ ጆሐር ኔሩ፣ ፍራንዝ ካፍካ፣ አልበርት ካሙስ፣ ቭላድሚር ሌኒን፣ ጂን ፖል ሳርቴ፣ ፍሬድሪክ ኤንግልስ፣ ሮበርት ፍሮስትና የሌሎችንም መጻሕፍት በጥልቀት ማንበቡም እንዲሁም ዕውቀታቸውንም የራሱ ማድረጉ ይጠቀሳል። ወደ ወጣትነት ሲደርስም ይበልጥ በላቲን አሜሪካ ታሪክና ፖለቲካ ላይ አተኩሯል። ይህንንም ከዓለም ጥልቅ ፍልስፍና አስተምሮ እየቀዳ መመርመር ነው የመረጠው። ከአርስቶትልና ቡድሃ መጻሕፍት የፍልስፍና ዘውግን ከነትርጓሜያቸው በየዘርፉ ማስታወሻ እየወሰደ አጥንቷል። ስለ ፍቅርና ጀግንነት የሚመረምረው ከበርትራንድ ሩሰል መጽሐፍት ነበረ። ስለ ማኅበረሰብ ዘፍጥረት ደግሞ የጃክ ሎንደንን፣ የሞት ነገርን ከፍሬድሪክ ኒች መጽሐፍ ቀርቷል። ስለ ሰው ልጅ ስብዕናና ትንታኔን በተመለከተ ይፈትሽ ዘንድ ደግሞ የሚመርጠው የሲግማንድ ፍሮይድን መጽሐፍት ነበረም። He was always searching for a kind of the meaning for life. እሱ ሁልጊዜ ትርጉም ያለውን ሕይወት ፈልጎ ለማግኘት የሚጥር ነበር። እሱ ከዕድሜ ኩዮቹም የቀደመ ነበር። እጅግ የታላላቅ ደራሲዎችን መጽሐፍት ያነብ ነበር። የኔሮንና የጋንዲን፣ የስታይንባከርና የሙሶሎኒን መጽሐፍት የሚያነብ ጥልቅ አንባቢ ነበር። He was a voracious reader. በትምህርት ቤት የሚወዳቸው የትምህርት አይነቶች ፍልስፍና፣ ሂሳብ፣ ኢንጂነሪንግ፣ ፖለቲካል ሳይንስ፣ ሶሺዮሎጂ፣ ታሪክና አርኪኦሎጂ እንደነበሩ የታሪኩ ጸሐፊዎች ይናገራሉ። እጅግ በጠላትነት ሊያጠፋው ይፈልገው የነበረው የአሜሪካው ማዕከላዊ ስለላ ኤጀንሲ ሲአይኤ እንኳን ልሂቅነቱን መስክሯል። ሲአይኤ ስለ ቼ ጎቬራ ስብዕና ባደራጀውም ታላቅ መዝገብ እጅግ ያነበበ ማለቱ በስተኋላ ምስጢራዊነቱ አብቅቶም ለሕዝብ ይፋ ሲሆን ታውቋል። የሚገርመው የአሜሪካ ሰላዮች ዘረኝነትንም ጭምር ነው መዝገቡ ይፋ ያደረገው። ቼ ለላቲኖች እጅግ ሊቅ የሚባል ነው ሲሉ ነውና በመዝገቡ ያሰፈሩት። ኤርኔስቶ ቼ ጎቬራም የከፍተኛ ትምህርቱን ለመከታተል የቦነስ አይረስ ዩኒቨርሲቲን የተቀላቀለው በ20 ዓመቱ ነው። ያጠናው ዘንድ ደግሞ የመረጠው ሕክምና። በዩኒቨርሲቲው ከ2 ዓመት ቆይታ በኋላ ግን ሕይወቱን የቀየረ ውሳኔ ላይ ደረሰም። ከሚያውቀው ጠባብ ዓለም ውጭ ያለውን ማየት አለብኝ የሚል ውሳኔ ነበርና ያሳለፈው። እናም አነስተኛ ሞተር በገጠመላት ቢስክሌቱ ጉዞውን ጀመረም። በመጀመሪያው የቢስክሌት ጉዞም 4500 ኪሎ ሜትር በመጓዝ ሰሜን አርጀንቲናን ዘልቆባታል። ከዓመት በኋላ ያደረገው የቢስክሌት ጉዞ ነው የቼ ጎቬራን ሕይወትም አመለካከትም ቀየረ የሚባለው። ለ9 ወራት 8000 ኪሎ ሜትር የሸፈነውን ጉዞ የደቡብ አሜሪካ አገሮችን ያካለለ ነው። በነገራችን ላይ ይህ ጉዞ የሕክምና ትምህርቱን ምርቃት በአንድ ዓመት አጓቱበታል። በርግጥ ቼ ጎቬራ ከጓደኛው አልቤርቶ ግራንዶ ጋር የቢስክሌት ጉዞአቸውን ሲጀምሩም በፔሩ የሚገኘውን የአማዞን ወንዝ ዳርቻ ለሳምንታት ቃኝቶ ለመመለስ ነበረም። ግና የደንና የወንዞች የተፈጥሮ ውበት ልቡን የገዛውና የደቡብ አሜሪካ ቀኝ የምንድባን ኑሮ የፈጠረበት ሐዘን በጉዞው ይገፋበት ዘንድ ገፋፋው ይላሉ የታሪኩ ጸሐፊዎች። ቺሊም በደረሰ ጊዜ የማዕድን አውጪዎች የመከራ ሕይወት ልቡን ክፉኛ ሰበረውም ይላሉ። የቺሊ ማዕድን አውጪዎች የሚኖሩት ፍጹም የባርነት የሚባልና መጎሳቆላቸው ነበር። የዚህ ምክንያቱ በአታካማ በረሃ በኮሚኒስትነት ተከሰው ጉዞት የተላኩትን ደግሞ በጎበኘ ጊዜ ይበልጥ ምሬቱ የጨመረ ሆነም። በበረሃው የሚለብሱትን ብርድ ልብስ እንኳን ተነፍገው ነበርና የተጋዙት።
የካፒታሊዝም የደምና ሥጋ በዝባዥነት የሚያሳዩም ከሞቱት በላይ ከሚኖሩት በታች ሲል ነበር የግዞተኞቹን ኮሚኒስቶች የምንዱባን ሕይወት በማስታወሻው ያሰፈረው። በላቲን አሜሪካ ታላቁ ተራራ አንዲስ አፈር ገፊ ጭሰኞችም ባየ ጊዜም የሰው ልጅ እንዴት እንዲህ በከፋ መከራ ውስጥ ይኖራል የሚል ተጠየቅ ተፈጠረበት ይላሉ የታሪኩ ጸሐፊዎች። በባለጠጋ የመሬት ባላባቶች ኩርማን ምድር ተሰጥቷቸው የሚያርሱት ጭሰኞች ሕይወት ቅስሙን ሰብሮታልም ይላሉ። ከዚህ ጉዞ ጀምሮ ደስተኛ የሆነበትና የወደፊቱን ራዕይ ይመለከት ዘንድ ብልጭታ የፈጠረለት በአንዴስ ተራራ ላይ ያገኛቸው አብዮተኛ ጓዶች ናቸው። በእነዚህ የተቸገሩና ጎስቋላ ጓዶች ሕይወት ያየሁት እውነተኛውን የሰው ልጅ የልብ ፍቅርና ትብብር እንዲሁም እውነተኛ የዓላማ ታማኝነት ነው ሲልም በማስታወሻው አስፍሯል። በነገራችን ላይ ይህ የሞተር ሳይክል ማስታወሻም በስተኋላ ታትሞ በኒውስዊክስ ጭምር እጅግ ከፍተኛ ሽያጭ ማስመዝገቡ ተመስክሮለታል። በተመሳሳይ ርዕስም ወደ ፊልም ተቀይሮም አዋርድ እስከ ማሸነፍ ደርሷል። አርኔስቶ ቼ ጉቬራም የቢስክሌት ጉዞ በተባለው የሕይወቱ ያልታየውን ያላወቀውን ዓለም ፍተሻም የድፍረት አሰሳ ከአርጀንቲና ጀምሮ ቺሊን፣ ፔሩን፣ ኢኳዶርን፣ ኮሎምቢያን፣ ቬንዙዌላን፣ ፓናማን እንዲሁም የፍሎሪዳ ግዛትንና ከተማዋን ሚያሚን አዳርሷል። በዚህ ሕይወት ቀያሪ ጉዞው ከሁሉም በላይ ወደ ልቡ የገባው የላቲን አሜሪካ አገሮች ድንቅ የተፈጥሮ ሀብት ባለቤትነት እንዲሁም የተፈጥሮ ሀብቶቹ በዓለም አቀፍ ኢምፔሪያሊስቶች መበዝበዝ ነው። በዚህም የተነሣ የብዙሃኑ ሕዝብ ኑሮ የመከራና የምንድዋን መሆኑም እንዲሁም ግና ደግሞ ከዚህ ለመውጣት ይታገሉ ዘንድ ዱር ቤት ያሉ ምንዱባንና ብዙም የማያውቁ ጓዶች ከልብ በመነጨ ወንድማማችነትና የዓላማ አንድነት ለነጻነት በአንዴስ ተራራ ያሳዩት ጽናት እንደዚህም ይቻላል የሚል የትግል መንፈስ የፈጠሩለት የጉዞ ግኝት ነበሩ። እናም ከዚህ ጉዞ በኋላም የሕክምና ትምህርቱን ይከታተልበት ወደ ነበረው ቦነስ አይረስ ዩኒቨርሲቲ ተመለሰ። ለአንድ ዓመት ያህል ወደ ኋላ የቀረበትን የሕክምና ትምህርቱን ከማጠናቀቅም ጎን ለጎን የላቲን አሜሪካ አገሮች እንደ ተለያዩ ሉዓላዊ ግዛቶች መታየት የለባቸውም የሚለውን የጉዞውን ግኝት ይፋ ማድረጉ አልቀረም። በታላቁ የዩናይትድ ስቴትስ አሜሪካ ካፒታሊዝም ኢምፔሪያሊዝም ሥርዓት የሚመራ ጭቆና የወደቀባቸው የስፔን ቅኝ ግዛት ቋንቋ የተጫነባቸው አገሮች ለነጻነት መጥራት ጥያቄ ነው ሲልም አቋሙን ይፋ አደረገም። ለዚህም የሚያቀርበው አመክኖ የላቲን አሜሪካ ሕዝቦች አንድ የሚያደርጋቸው ድህነት፣ ረሃብና በሽታ መሆኑን ተነተነም። ልጅን ከሚድን በሽታ በገንዘብ እጦት ማሳከም ያለመቻልን ያህል ሰቆቃ የለም ሲልም ሙያዊ ትንታኔ ያቀረበም። በዚህም የተነሣ ወላጆች ልጆቻቸውን ማጣት ልክ እንደ ትክክለኛ ልማድ እንደ መንግሥትና አስተዳዳሪዎች ጥፋት አለመቁጠራቸው ታላቅ ጥፋት ነውም አለም። መራባቸው፣ መጠማታቸው፣ መጠለያ ማጣታቸው በአጠቃላይም እንደ ሰው ልጅ የተፈጥሮ መብት ያገኙት ዘንድ የሚገባቸውን ሁሉ ማጣታቸውን ተቀብለው ግፍ መቀበላቸው ለዚህ ሁላ ተጠያቂ ጨቋኞች መሆናቸውን ተነተነም። በሱ ትንታኔ ደግሞ የጨቋኞች ራስና የካፒታሊዝም ኢምፔሪያሊዝም አውራም ዩናይትድ ስቴትስ አሜሪካና ተከታዮቿ ናቸው። እናም መፍትሔው በአርዴስ ተራራ እንዳገኛቸው ምንዱባን ግና ልባዊ ወንድማማችነትና የዓላማ አንድነት እንዳላቸው ጓዶች የነጻነት ትግል ማድረግ ነው። በዚህም በሕክምና የዶክተርነት ማዕረጉን ቢያገኝም ድሆችን አክሜ በማላድንበት ሙያ ከመሰማራት ይልቅ ሕይወታቸውን እቀይርበት ግና የበዛ አደጋ ያለበትን ያመጻና የአብዮት መንገድ ይሻለኛል ማለቱ ነው ተረኩ። ኤርኔስቶ ቼ ጉቬራ ከ8 በላይ የላቲን አሜሪካ አገሮችን በመጎብኘቱ ይበልጥ የአሜሪካ ኢምፔሪያሊዝምን እንዲጠላ አደረገው። በተለይም የአሜሪካው ዩናይትድ ፍሩት ኮምፓኒ በሁሉም አገሮች የእርሻ መሬቶችን ጠቅሎ መያዙን መታዘቡ ለዚህ እንደ ምክንያት ይጠቀሳል። ከኮስታሪካ ላክስቱ በጻፈው ደብዳቤም የአሜሪካ ኢምፔሪያሊዝም እንደ ባሕር ውስጥ ባለ 8 እግር እንስሳም ኦክቶፐስ በመላው ላቲን አሜሪካ አገሮች ዘርግቶ ሀብታቸውን እየቦጠቦጠ ነው ሲልም ምሬቱን ጽፏል። ይህም የሕዝቦችን ደመጣጭ እንስሳ እስካልጠፋ ድረስም እረፍት አይኖረኝም ነበር ያለው። የሶቪየት ኅብረት መሪ የነበረውን
ስታሊንን ባደረገኝም ሲል አድናቆቱን አስፍሯል። ከዚህ በኋላ ያመራው ወደ ጓቲማላ ሆነም። የዚህ ምክንያቱ ደግሞ በምርጫ ሥልጣን የያዙት ፕሬዝደንት ጃኮቮ አርቤንዝ ለሕዝብ የሚጠቅም አብዮታዊ እርምጃ እየወሰዱ ስለነበረ ነው። አርቤንዝ በውጭ ኩባንያዎች የተያዙ ነገር ግን ያልታረሱ መሬቶችን በመንጠቅ ለጓቲማላ ሕዝብ ነበር የሰጡት። ቼጎቬራም ደመጣች ከሚለው ዩናይትድ ፍሩት ካምፓኒም ከ91,000 ሄክታር በላይ ነጥቀው ለሕዝቡ መስጠታቸው ደግሞ ያደንቃቸውና በአብዮታቸው የሚሳተፍ ዘንድ ልቡን ያነሳሳ ነበረም። በጓቲማላ ከተማ ቆይታውም ሄልዳ ጋዴያ አኮስታ ከምትባል የፔሩ ዜጋና የምጣኔ ሀብት ባለሙያ ጋር ተዋወቀም። ይህም ከፍቅር ግንኙነት አልፎ በስተኋላ አግብቷት ልጅም ወልዶላታል። በእሷ በኩልም የአሜሪካ ሕዝብ አብዮታዊ ኅብረት ከሚባለው ማርክሲስት ድርጅት አባላት ጋር ተዋወቀም። በዚህም ከፕሬዝደንት አርቤንዝ መንግሥት ከፍተኛ ሹሞች ጋር ተዋውቆም አብዮታቸውን መደገፉ አልቀረም። ይሁንና የጓቲማላው የሕዝብ ተመራጭ ፕሬዝደንት አርቤንዝ ብሔራዊ ጥቅም የማስጠበቅ እርምጃም በዩናይትድ ስቴትስ አሜሪካ አልተወደደም ነበረም። እናም የአሜሪካው የማዕከላዊ ስለላ ኤጀንሲ ሲአይኤ ያስወግዳቸው ዘንድ ታዘዘም። የጦር ሰራዊቱን በመጠቀምም አርቤንዝን ከሥልጣን ፈነገላቸው። ይህም በላቲን አሜሪካ የሲአይኤ የመጀመሪያው መፈንቅለ መንግሥት ተብሎም በታሪክ ተመዘገበ። አርቤንዝም በሀገራቸው የሜክሲኮ ኤምባሲም በጥገኝነት ከተጠለሉበት እባካችሁ የውጭ አገር ዜጎች ደጋፊዎቼም ሌላ የትግል ስልት እንዳታስቡም ወደ የሀገራችሁ ተመለሱ የሚል መልእክት ተገደው አስተላለፉ። ቼጎቬራና አጋሮቹ የአሜሪካን ኢምፔሪያሊዝምን እንታገል በሚል ሐሳብ እየገፉበት ነበረም። በተለይም ቼጎቬራ በአደባባይ ጭምር ይናገር ስለነበረ መፈንቅለ መንግሥት ባደረጉት የጦር ኃይል አባላት ዐይን ውስጥ ገባም። የፍቅረኛው ሄልዳ ጋዲያ መታሰርና እሱም ሊገደል የሚፈለግ መሆኑ መረጃ ደርሶት ነበረና በአርጀንቲና ኤምባሲ በጥገኝነት ተጠለለም። ከሳምንታት በኋላም ጓቲማላ ለቆ እንዲወጣ ተፈቅዶለት ወደ ሜክሲኮ አቀናም። ፍቅረኛው ሄልዳ ጋዲያ ተፈታም። እዛው ሜክሲኮ ተገናኝተው ተጋቡም። የጓቲማላ ሰላማዊና ብሔርተኛ አብዮት በአሜሪካ መፈንቅለ መንግሥት መቋጨቱ ግን የቼጎቬራ የትግል ስልትን የቀየረ ሆነም። የአሜሪካ ኢምፔሪያሊዝምን ማሸነፍ የሚቻለው በትጥቅ ትግል ብቻ ነው ብሎም ደመደመም። ሕዝብን ያስታጠቀና ያሳተፈ የትጥቅ ትግል ዓለም አቀፋዊ ኅብረተሰባዊነት፣ ሶሻሊዝም የግድ ነው የሚል ውሳኔ ላይ ለመድረሱም የጓቲማላ አብዮት መቀልበስ ገፊ ምክንያት ሆኖታል ነው ተረኩም።